የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ሙሽራዬ። ሰሞኑን ግን ምንድን ነው ያመለጠኝ? ኧረ ብሩኬ አልተቻለም። የምታመጣቸው ሀሳቦች ሁሉ የተቀደሱ ናቸው። ቤተሰብ እንግዲህ ሰሞኑ የተወሰነ ጠፍቼ ነበር፣ ተመልሼ ተከስቻለሁ። ግን ብሩኬ ሰሞኑን አልተቻለም። እኛስ ምን ሆነና የምንፈልገው ምን ሆነና ምኞታችን አንተ ልክ አርሴናል ጎል እንዲያስቆጠር ዋንጫ እንዲያነሳ እንደምትፈልገው ሁሉ እኛም የጨረቃ ፋቢሎች የምንፈልገውን ነገር ዛሬ ሀሳቡን አንስተዋል። እውን ያድርገው። ቤተሰብ እንግዲህ ቀጣይ ላይ ብሩኬ ዛሬ ከተደሰተ እንደሚያደርገው ቃል ገብቷል። ቤተሰቦች የምሬ ነው የምላችሁኝና እንግዲህ ምንም እንኳን በፍራንክ ነገር ቢያመጣም እውነት ለመናገር ብሩኬ ሰሞኑን እያደረጋቸው ያለ እንቅስቃሴዎች ለሀይሚ ኦር ደግሞ የሚያነሳቸው ሀሳቦች አንኳር ወይንም ሪል በቃ እኛ የምንፈልጋቸው ለሀይሚም ህይወት ለሱም ህይወት አስፈላጊ የሆኑ ነገሮች ናቸው። ልክ ታምሌኑን ሽማግሌ ተላከ የሚል ነገር ሳይ እንዴት ደስ እንዳለ። በርግጥ 1 4 5 ኦር ደግሞ 3 ቪዲዮዎች አመልጠውኛል። የምሬን ነው የምላችሁ ሰሞኑን ስላልተመቼ ማለት ነው። ግን ደግሞ ቢሆንም ሽምግልናው ላይ ደርሻለሁ። እንዴ ሲበጠር ሲፈጭ ሲቦካ ነበርኩኝ እኮ ሲጋገር እንዴት ነው የማልኖረው? ብሩኬ ሽማግሌ ስትል እንዴት ነው የማልመጣው? በማይመች ሁኔታ ውስጥ ቢሆን እንኳን እንደምንም ብዬ ነው የመጣሁት። ቤተሰቦቼ ሰላምና ጤና ከእናንተ ጋር ይሁን እያልኩኝ ወደ ወሬ ሲመጣላችሁ እንግዲህ ዛሬ ብሩኬ ሀይሚዬም ፕራንክን ያደረጋት እውነት ለመናገር ሽማግሌዎች ጋሽዬ ጋር ልክ ያለው በሚል በዛውም ደግሞ ቀጣይ ላይ ያው ከሀይሚ ጋር ያለውን ነገር እያንዳንድ ነገሮችን እየተናገረ ነበር። ትንሽ የማያግባቡን ነገሮች ስላሉ መጠናናት ነገር ስለሚያስፈልገን ነው እንጂ ቀጣይ የሚሆን ነገር ነው። ግን ዛሬ ፕራንክ ላድርጋት በሚል ነበረ ሽማግሌ ነጋሽዬ ጋር ጋቢ ማር ለሆነች ልጅ ማር ቢላክ ለአባትና ለእናት ሲያንስ ነው እንጂ አይበዛም ትላላችሁ ቤተሰብ። ግን ሀይሚ ያለቀሰች የኔ እናት ያለቀሰችው በነገራችን ላይ ለምን ሽማግሌ ተላከ በሚል ሳይሆን መመካከር ማለት እዚህ ጋር ምን ነገር አለ መሰላችሁ? ሪል የሆነ ህይወት ውስጥ ስገቡ እያንዳንዱን ነገር በሂደት ወይንም ደግሞ ነገሮችን በእቅድና በብልሃት ነው የምትንቀሳቀሱት። ገባችሁ አይደል? ሀይሚም አሁን ያስለቀሳት ያስደብራት ነገር ያ ነው። እንደገና ደግሞ ሪል ብሩኬ ሽማግሌ ልካል ብላ እንድታስብ ያደረጋት ደግሞ ማንኛውም ሰው በእኛ በሀገራችን ላይ አንድ ሴት ልጅ ስትጠልፍ ቀጣው የሚሆነው ለእናትና አባት ምንም እንኳን ብሩኬና ሀይሚ ተግባብተው አንድ ላይ ረጅም ጊዜ ቢያሳልፉም ማለት መጠለፍ ምናምን የሚለው ነገር ለነሱ ባይመጥንም ስላችሁ አብረው እየኖሩ የነበሩ ልጆች አሁን ጠለፋ የሚለው ነገር ሪል ባያስመስልባቸውም ግን ደግሞ አንድ ሴት ልጅ ስትጠለፍ ምንድነው ቀጥታ ሽማግሌ እናትና አባት ጋር ይላካል። ገባችሁ አይደል? ያ ነገር ነው ትዝ ያላተኝ ይመስለኛል ሀይሚዬ እንዴት እናንተ ሳንመካከር ጋሽ ሽማግሌ ትልካለ ብላ በጣም ከፍቷ ስታለቅስ እንዴ ሀይሚዬ ቀጣይ ሽማግሌ ነው የሚላከው። ገባሽ አይደል? ላይ ያለው ሀሳብሽ አላማሽ ትልቅ ደረጃ መድረስ ሰው ትልቅ ደረጃ መድረስ በኢኮኖሚም ሊሆን ይችላል፣ በሀሳብም አንድ ሰው ትምህርት ማለት የሆነ ስራ ለመያዝ ትምህርት መማር እንደሚጠበቅበት የተሳካ የትዳር ህይወትንም ለመመስረት ብዙ ልምዶችን መውሰድ አለባችሁ። ገባችሁ? ብዙ ልምዶችን ስላችሁ ከእያንዳንዱ ነገር ልምድ መቅሰም አለባችሁ። ገባችሁ? ህፃን ልጅ ለምሳሌ መኪና ላሽከርክር ቢል አይችልም እና እነዛ ነገሮችን ማወቅ ትፈልጋለች ሀይሚዬ። ሲቀጥል ደግሞ መጨረሻው አካባቢ ብሩኬ ማለት ነው ቀስ ብለህ ማዳመጥ ብትችል ሀይሚ ስትወራ ብትሰማት ማለት ነው ብዙ ነገር ላንተ የሚጠቅም ነገር ነበር እየተናገረች ያለችው። ማለት እሷ ጋር ያለውን ሀሳብ ነበር ሼር እያደረገችልህ ያለችው። ሽማግሌ ለመላክ ምን እንደሚያስፈልጉ አንተና እሷ ጋር ምን መደረግ እንዳለባቸው እነዛ ነገሮችን ለማስረዳት እየሞከረች ነበረ። ግን ብሩኬ የምር ሪል ደስ ብሎኝ ቢሆንስ ሽማግሌ ተልኳል ብዬ ፕራንክ ነው ስትል ቅስሜ አይሰበርም ወይ ስትል ሀይሚ እንዲህ ሪል ልካለው አለ ብሩኬ። ሲቀጥል ደግሞ ብሩኬ ምን አስበ ነው ሽማግሌ የሚባለው ነገር ትዝ ሲል ኦር ደግሞ ለመላክ ስታስብ ቶሎ ብለ ማስረገዝ ላይ ይሄድኸው ይችን ነገር በደንብ ብትነግረኝ ብታብራራልኝ። ለምንድን ነው አሚሮህ ላይ የግድ ሀይሚን ቶሎ ማስረገዝ አለብኝ ብሎ እንዲያስብም ወይንም ደግሞ መቼም ያላሰብከውን አልተናገርከውም አይደል ወንድሜ ብሩኬ የምሬን ነው የምላችሁ ቤተሰብ። አንድ ወንድ ልጅ የሚወዳት ሴት ቶሎ እንድታረግዝለት ወይንም ደግሞ ቶሎ ልጅ ከሷ መውለድ የሚፈልገው ብዙ አይነት ነገሮች፣ አንደኛ ሲቀና የሆነ ሰው ምናልባት መቶ ላፍ ያረጋት ብሎ ሲያስብ ነው። ሁለተኛ የግሉና የግሉ ብቻ
እንደሆነች እንደ ማረጋገጫም ሴት ልጅ ታውቃላችሁ፣ ልጅ ከወለደች በኋላ ብዙ ጊዜዋ ለትዳሯ ለልጆቿ ነው እንትን የምትለው ማለት ምንም ነገር ወደ ውጭ ምናምን አይታያትም። ይሄ ማለት ሀይሚ ይታያታል ማለት አይደለም። ሶ እዚህ ጋር አንዳንዴ ሀይሚ ነጭ ስትል በሚፈጠሩት ነገሮች ስትል ልክ ብሩኬ ሜቢ ሀይሚዬ በኋላ ላጥ ብላ ብትሄድ፣ ስለዚህ ቶሎ ብዬ 4 ልጆችን በእርግጠኛም እኮ እንፈልጋቸዋለን እነዛን 4 ልጆች ግን ደግሞ በፍቃደኝነት ማለቴ አንተም ሀይሚም እዚህ ጋር ብዙ ነገሮችን ወደ አንተ እየጎተትክ ነው አውቃለሁ። ኢቭን እንኳን አርሴናል ልክ እንደኔ ካልደገፍሽ ከኔ ጋር ካልመጣሽ ታውቃላችሁ፣ ሀይሚ አርሴናልን አይደለም የምትደግፈው እና ያልክ ነው ብዙ ነገሮችን ሀይሚንም ስብስብ አድርገህ ወደ አንተ ነው መውሰድ የምትፈልገው። ብሩኬ ያሳካል። የኛስ ፍላጎት ምኞት አይደል እንዴ? ሲቀጥል ሀይሚዬ ምንም የሚያስከፋ ነገር የለም። የምታውቂውን ነው እንጂ የማታውቂውን አይደለም። ብሩኬን የምታገቢው ምንም እንድታለቅሽ ወይንም ደግሞ እንዲከፋሽ አንፈልግም። እንዴ እኛ ተሰብስበን ሀይሚ ሰርግ አልፈልግም አለች። ማሳይ ላይ ዝንጀሮ ሰብስቤያለሁ። ስማርት እኮ ናት። እስካሁን የሰራሁትን በሰርግ አልጨርሰው ነው። ሀይሚ ትደግሻታለች፣ እንመጣለን፣ እንሰበስባለን፣ እንበላለን። የጨረቃ ፋሚሊ ምን ትላላችሁ? ሰው ብቻ ደስ ብሎኛል። በአጠቃላይ ሀይሚና ብሩኬን በእንደዚህ ሁኔታ ስላየኋቸው ከምታስቡት በላይ አይም ሀፒ እውነቴን እንደምላችሁኝ እና ብሩኬም የሚገርም ሀሳቦችን እያመጣ ነው። ሰው ሀይሚም ደግሞ የኔ ቀበጥ ብሩኬ ላይ ቅብጥ በይበት የኔ እናት። አዎ በዚህ ሰዓት ብሩኬ የመጨረሻ ልጅ ነው። ወላጆች ያቀብጡሃለን የማናለኛ አደላችሁ። ብሩኬ ላይ እንደፈለግሽ ሆነሽ ቅበጭ ሀይሚ፣ እኔ ፈቅጅልሻለሁ። ሰው ብሩኬም ደግሞ ያቀብጥሻል፣ ግዴታው ነው። ሚስት እስከሆነሽ ድረስ ባል ደግሞ ግዴታ አለበትኝ። አባት ቀጥሎ ባል ላይ ወንድም ላይ ነው ሴት ልጅ ቀብጥ የምችለው አይደል? ስለዚህ እንደፈለግሽ ሆነሽ ቅብጥ በየኔ እናት። በቃ ተመችቶኛል። የተመቻችሁ ላይክ አድርጉ፣ እንደሱም ሼርና ሰብስክራይብ ማድረጋችሁን እንዳረሱ። ትንሽ ስለጠፋው እንዳትረሱኝ። ሰምታችኋል። ሶ ዌልካም። ኮሜንት ላይ መጠብቃችኋለሁ።